ሰላም እንደስቆያችሁ ውድ ተመልካቾቻችን የሰዓቱን መረጃ ይዘንላችሁ መጥተናል። ከእናንተ የሚጠበቀው ይህን ቻናል ሰብስክራይብ እያደረጋችሁ አብራችሁን ትቆዩ በአክብሮት እንጠይቃችኋለን። የምርጫ ቦርድ ውጤቱን ይፋ አድርጓል። እንደዚሁም ደግሞ ህወሓት ወደ 5 የሚጠጋ የህዝብ ማመላለሻ አውቶቡሶችን አግቷል። ወደ አዲስ አበባ የሚያቀኑትን በምን ጉዳይ ነው የምንመለከተው? ርዕሳችን ነው። ኢራንና አሜሪካ ድርድር ተቀምጧል። በስዊዘርላንድ የሚስተዳድሩ ነው የሚገኙት። ስለ ሰፋ ያለ መረጃ ነግራችኋል። እንደዚሁም ለጫካ ፕሮጀክት በአዲስ አበባ በርካታ ቤቶች ሊፈርሱ እንደሆነ ታውቋል። በተለይ በየካ ወረዳ 5 ወረዳ 6 እና ወረዳ 7 አደጋ ላይ ናቸው። ስለሱ አጠር ያለ መረጃም እንደዚሁም የተለያዩ ጉዳይ ከዚህ ጋር በተገናኘ የምነግራችሁ ጉዳይ ይኖረናል። በቀጣይነት የምንመለከተው ሌላኛው የምነግራችሁ እንግዲህ የታመች ዶሮን ወደ ሆስፒታል የወሰደው ታዳጊ 12 ዓመቱ የመቶ ዶሮዎች እንደዚሁም ደግሞ ስልጠናም ጭምር ሊሰጠው እንደሆነ ታውቋል። ያው እድል በእድል ሆኗል። ሰፋ ያለ መረጃ እንደዚሁም ትራምፕ ኔታንያሁ እንግዲህ አጭበርባሪ ነው ሲሉ ተናግረዋል። ይህ ስድባቸው የመጀመሪያው በስልጣን ዘመናቸው እጅግ አደገኛው ስድብ ተብሎ ተመዝግቦላቸዋል ነግራቸዋል። እንደዚሁም በመንግስት ተቋማት ከፍተኛ የፖሊስ ግኝት ተገኝቷል ተብሏል። በየትኛው ተቋም ነው ነግራቸው? የጤና ሚኒስቴርም እንደዚሁ ከፍተኛ የሆነ ዕዳ እንዳለበት ታውቋል። የፖሊስ ግኝት ተገኝቶበታል። ወደ 3.4 ቢሊዮን ብር በምንድን ነው ይሁላን የምንመለከተው ጉዳያቸው። እንደዚሁም በምክክሩ ከቀረበው 2000 አጀንዳዎች ውስጥ እንግዲህ 10 ብቻ ናቸው ተብሏል ለውይይት የሚቀርቡት፣ ሌላውስ አይታወቅም። ሌላኛው የጋዜጠኛ እንግዲህ ጋዜጠኛ ሳልሳዊት ጉዳይም እንደዚሁ መነጋገሪያ ሆኗል። የዓለም የጋዜጠኞች ተሟጋች ድርጅት ክስ መስርቷል በእሷ ላይ ማለት ነው። በአስቸኳይ እንድትፈታ ብሏል። እነዚህና በርካታ ጉዳዮች የምናነሳበት የሰዓቱ ጉዳይ የሰዓቱ መረጃችን በዚህ ይጀምራል። እስከ መጨረሻው አብራችሁ። በዛሬው ዕለት የምርጫ ቦርድ እንግዲህ ውጤቱን ይፋ አድርጓል። በስካይላይት ሆቴል ነው ይፋ የተደረገው። ተገማች እንደሆነ ይታወቃል ውጤቱ ማን እንደሚያሸንፍ እና ግን ብልጽግና እንዳሸነፈ ይፋ ተደርጓል። አንዳንድ የተፎካካሪ ፓርቲዎች እንትን ቢሉ የተወሰነ ወደ ፓርላማ ቢገቡ ማለት ነው ሙሉ ለሙሉ ብልጽግና ተቋጥሮታል የተባለው ፓርላማውን አጠቃላይ። በመቀጠልም ያው ከአማራ ክልልም እንደዚሁ ወደ 6 የሚጠጉ የአብን እንግዲህ የአብን እጩዎች ማለት ነው ወደ ፓርላማ መግባታቸው ታውቋል። እንዲህ አብዛኛው ግን ብልጽግና እንደሆነ የተነገረው። እናም እንዲታገኛችሁት ምርጫውን በተመለከተ ሀሳብ አስተያየት አስቀምጡልን። ሌላኛው ለህዝብ ተወካዮች ምክር ቤት 5 የሚሆኑ የህዝብ ተወካዮች ምክር ቤት የተወዳደረባቸው እንደዚሁም ደግሞ 8 የክልል ምክር ቤት መቀመጫዎች ድጋሚ ምርጫ እንዲደረግባቸው ተወስኗል ነው የተባለው። እነዚህ ላይ እንግዲህ ድጋሚ እንዲመረጥ እንደሚደረግ ጭምር ነው መረጃዎች እየደረሰ። ሰፋ ያለ መረጃ ከዚህ ጋር በተገናኘ ይዤላችሁ መልስ ነው የሚሆነው ማለት ነው። በቀጣይነት የምንመለከተው ኢራንና አሜሪካን ይሆናል። እነዚህ ሁለት ሀገራት እንግዲህ በእስራኤል ጣልቃ ገብነት የሰላም ድርድራቸው እየፈረሰ አንዴ ሞቅ አንዴ በረድ እያለ ነበር። አሁን ግን በስዊዘርላንድ ጄኔቫ ለድርድር ተቀምጠዋል የተባለው የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ እንደዚሁም የኳታር ባለስልጣናት እና እንደዚሁም የፓኪስታን ባለስልጣናት በተገኙበት ድርድር ላይ ተቀምጠዋል። ስለ ኒውክሌር፣ ስለ ሊባኖስ ይወያያሉ ነው የተባለው። ነገር ግን በዚህ ድርድር ላይ እስራኤል አልተገኘችም ወይም ደግሞ አልተጋበዘችም። ለምንድን ነው የሚለው እናንተ ልጠይቃችሁ። ነገር ግን በዛ ተቀምጠው ድርድር እያደረጉ እንደሚገኙ ቢቢሲ እና የተለያዩ ዓለም አቀፍ ዜናዎች ዘግበውታል። ሌላኛው ለጫካ ፕሮጀክት ተብሎ እንግዲህ በርካታ ቤቶች እንደሚፈርሱ እየተነገረ የሚገኘው በአዲስ አበባ የካ ክፍለ ከተማ ነው። ይህ በርካታ ቤቶች ይፈርሳሉ ተብሎ እየተጠበቀ የሚገኘው በተለይ ወረዳ 5 ወረዳ 6 እና ወረዳ 7 እንግዲህ በየቀበሌው ተሰብስበው ማለት ነው። በእነዚህ ቦታ ያላችሁ እንግዲህ በአስቸኳይ ከ1 እስከ 2 ወር ነው ጊዜ የተሰጣቸው ነው የተባለው። በእነዚህ ቀን ውስጥ እንግዲህ ቦታቸውን ቤቱን ለቀው ወደ ሌላ ቦታ እንዲዛወሩ ተጠይቀዋል ነው የተባለው። እንግዲህ ህዝቡ ከባድ ድንጋጤ ውስጥ እንዳለ መረጃዎች ደርሰውናል ከዚህ ጋር በተገናኘ ማለት ነው። በቀጣይነት የምንነግራችሁ ዛሬ በመቀሌ ከጠዋት እንግዲህ ወደ 2 ሰዓት አካባቢ 5 የሚጠጉ የህዝብ ማመላለሻ መኪኖች ከመቀሌ ተነስተው ወደ አዲስ አበባ የሚጓዙበት ላይ እየተጓዙ ባለበት ሰዓት ነው እንግዲህ የተያዙት ነው የተባለው። 5ቱ የህዝብ ማመላለሻ እንግዲህ ከ96 በላይ የሚሆኑት በ5ቱ የተሳፈሩት ማለት ነው ከ96% በላይ የሚሆኑት ወጣቶች እንደሆኑ ታውቋል። እና በዚህ ምክንያት ይመስላል እንግዲህ በቁጥጥር ስር ወይም ደግሞ በህወሓት ታጣቂዎች እነዚህ መኪኖች የተያዙት የታገቱት ማለት ነው። እናም እንግዲህ ወዴት ይወስዷቸዋል፣ ምን ሊያደርጓቸው ነው የሚለው እስካሁን ግልጽ አልሆነም። ነገር ግን ከትግራይ ክልል በርካታ ወጣቶች ከተማዋን ለቀው እየወጡ እንዳለ ጭምር የደረሰውን መረጃ ያታውቃል። ያው ከወታደራዊ አፈሳ ጋር በተገናኘ ማለት ነው።
ይህን ይመስላል በዛ አካባቢ ያለው። በቀጣይነት የምንመለከተው ጉዳያችን የሚሆነው ደግሞ እንግዲህ ስለ ዶሮ ይዞ ወደ ሆስፒታል ስላቀና ወጣት ነው። ይህ ወጣት በነገራችን ላይ የ12 ዓመት ታዳጊ ነው። በደንበጫ ነው የሚኖረው እና ወደ ደንበጫ ሆስፒታል ይዟት ይሄዳል ዶሮዋን ማለት ነው። ለማሳከም ነው አላወቀም። ነገር ግን አንድ ነርስ ሁኔታውን ተከታትሎ ቪዲዮ ቀርጸዋል። እንደዚሁም ደግሞ ዶሮ የምትታከመው በእንስሳት ሐኪም ቤት ነው፣ የእንስሳት ሐኪም አለ ብሎ ይነግረዋል። ቪዲዮ የሚቀርጸዋል። ወዲያው ቪዲዮ ፖስት ካደረገው ቲክቶክ ላይ ቫይራል የወጣ ወደ 700,000 ሰው ተመልክቶታል ነው እየተባለው። በዚህ የተነሳ ነው እንግዲህ አንድ በኢትዮጵያ ውስጥ ስመጥር የሆነ የዶሮ አርቢ ተቋም ለዚህ ወጣት ለዚህ ዶሮዋን ይዞ ወደ ሆስፒታል ለተጓዘው ወጣት ማለት ነው የ100 ዶሮዎችና እንደዚሁም ደግሞ የዶሮ አረባብ ስልጠና እንደሚሰጠው ቃል ገብቶለታል። አዲስ አበባ ወስደው የተለያዩ ቦታዎችን አስጎብኝተው እንደዚሁም ይሄንንም ቃል እንደገቡለት መረጃው ደርሶናል። እንግዲህ ደስ የሚያሰኝ ነገር ነው። አንዳንዴ ለምክንያት ነው ወደ ውጭ ወደ ሚዲያ የምንወጣው ለምክንያት ነው ተብሎ ተነግሮለታል ማለት ነው። በቀጣይነት የምንመለከተው እንግዲህ ትራምፕ ኔታንያሁን አጭበርባሪ ብለው ሰድበውታል ነው የተባለው። እናም ይህ ስድብ እንግዲህ የትራምፕ እጅግ አደገኛ ወይም እጅግ አጸያፊው ስድብ ተብሎ ተመዝግቦላቸዋል የተባለው። በስልጣን ከያዙ ጀምሮ እንደዚህ ያለ ስድብ ሰድበው አያውቁም። እና አጭበርባሪ ማለት እንግዲህ አጭበርባሪ ማለት ገንዘብ ለማጭበርበር የተለያየ ነገር ለማድረግ እንግዲህ ሰውን የማታለል ወንጀል መስራት ማለት ነው። እና ትራምፕ ኔታንያሁ አጭበርባሪ ነው እንግዲህ ማለታቸው ብዙዎችን እያነጋገረ ነው የሚገኘው። እስራኤል ከድርድር ውጪ መሆኗን ተከትሎ በእስራኤል በቤንጃሚን ኔታንያሁ ዘንድ ከፍተኛ ቅሬታ እንዳለ ይታወቃል። እናም እንግዲህ በሁለቱ ያለው መካከል ከባድ ውጥረት ወጥቷል። ባለፈውም ጄዲ ቫንስ እንደዚሁ ለቤንጃሚን ኔታንያሁ ከአሜሪካ ጋር ጨዋታህን ብታቆም ይሻልሃል የሚል ንግግር ማድረጋቸው ይታወቃል። እንደዚሁም አሜሪካን አጣ ማለት ሙሉ ለሙሉ ዓለም ይነሳብሃል ተብለው ነበር። ምክትል ፕሬዚዳንቱ ዶናልድ ትራምፕ ደግሞ እንደዚሁ አጭበርባሪ ብለው ሰድቧቸዋል። በቀጣይነት የምንመለከተው የመንግስት ተቋማት ከፍተኛ የኦዲት ግኝት እንዳለባቸው ጭምር ተነግሯል። ከነዚህ መካከል አንዱ የጤና ሚኒስቴር ነው። የጤና ሚኒስቴር ከፍተኛ የሆነ ውዝፍ የኦዲት ግኝት ተገኝቶበት አይነት በ2017 ማለት ነው። እንግዲህ የጤና ሚኒስቴር በ2017 ከፍተኛ ገንዘብ ኦዲት እንዳላስደረገን የታወቀው ወደ 3.4 ቢሊዮን ብር ነው። አስባችሁታል? 3.4 ቢሊዮን ብር የኦዲት ግኝት ተገኝቶበታል የተባለው። በሁለተኝነት የዋቻሞ ዩኒቨርሲቲ እንደሆነ ታውቋል የተባለው። አጠቃላይ በ2017 ዓ.ም ወደ 138 የፌዴራል ተቋማት እንደዚሁም ደግሞ ወደ 18 የሚጠጉ ቅርንጫፍ መስሪያ ቤቶች አጠቃላይ ማለት ነው 16 ቢሊዮን ብር የኦዲት ግኝት ተገኝቶባቸዋል ወይም ደግሞ ያለ አግባብ ወጥቷል ማለት ነው። ይሄ ብር ያለ ምንም እንትን ማለት ነው ማረጋገጫ ሳይኖረው ይህ ብር ከኦዲት ውጭ ነው ተብሎ ተነግሯል ማለት ነው። እንግዲህ ይመለሳል አይመለስም የምንመለከተው ጉዳዩ። ነገር ግን አነጋጋሪ የሆነው የጤና ሚኒስቴር ነው። በርካታ የጤና ባለሙያዎች ሰላማዊ ሰልፍ እየወጡ ነው። ዲዩቲ ያልተከፈላቸው የተለያየ ጥቅማ ጥቅም ያነሳቸው። ነገር ግን ይሄ 3.4 ቢሊዮን ብር የወጣው ወዴት ሄዱ ነው የሚለው አሁንም ብዙዎችን እያነጋገረ ያለ ጉዳይ ነው። ሌላኛው በምክክር ኮሚሽን ይፋ የተደረገው መረጃ ብዙዎችን እያነጋገረ ነው የሚገኘው። 2000 የሚጠጉ አጀንዳዎች ቀርበውለት ነበር። ከዚህ ሁላ ግን እንግዲህ 0.1%ም አይሆንም 10% ብቻ ነው ለውይይት ወይም ደግሞ ለምክክር የሚቀርበው ተብሏል። ሌላውስ ምኑን ተመካከሩት ታዲያ የሚለው እንግዲህ ምክንያቱም ሁሉም ጥያቄ ያለው ጥያቄው አልተመለሰም። ጥያቄው የሚመለሰው እንግዲህ የተወሰነ አካላት ላይ ያተኮረ ነው። እናንተ እንዴት አገኛችሁት? ሀሳብ አስተያየት ካለ አስቀምጡልን። ነገር ግን ፕሮፌሰር መስፍን አርአያ 10 የሚሆኑ አጀንዳዎች ብቻ ላይ ለምክክር የሚቀርቡት ተብሏል። እንግዲህ ሀሳብ አስተያየት ካለ አስቀምጡልን። ሌላኛው የጋዜጠኛ ዋል መታሰር በተመለከተ ሲፒጄ እንደዚሁ መንግስት ላይ ትችት ሰንዝሯል። እንደዚሁ ባለስልጣናት በአስቸኳይ ጋዜጠኛዋ ለምን ሁኔታ በምን ምክንያት እንደታሰረች ሪፖርት እንዲያቀርቡ ጠይቋል ነው የተባለው። ጋዜጠኛ ሳልሳዊት በአይነሳኝ በቁጥጥር ስር መዋሏ ይታወቃል ከሰኔ 1 ጀምሮ ማለት ነው። እናም በአርሲው ግድያ አስተያየት ጽፈሻል ተብሎ እንደታሰረች ታውቋል። እና ሲፒጄ ይህንን በተመለከተ በአስቸኳይ በምን ሁኔታ እንደታሰረች ሪፖርት እንድታደርጉና በአስቸኳይ እንድትለቀቅም ሲል እንግዲህ ክስ በምን ምክንያት እንደተመሰረተባትም ጭምር ሪፖርት እንዲቀርብልኝ ሲል ጠይቋል የኢትዮጵያ ባለስልጣናትን የተባለው። የአሁኑ መረጃዎቻችን እነዚህ ይመስሉ ነበር። በቀጣይ ደግሞ በሌሎች መረጃ መለሳለሁ። ሀሳብ አስተያየት ካለ አስቀምጡልን። የሚስተካከል ነገር ካለም እንደዚሁ ኮሜንት አድርጉን።